You've allowed yourself to be in a very bad position, and he happens to be right about it. From the very beginning of the war, you're not in a good position. You don't. በጥፊ ቢለው ኑሮ የትራምፕና የዘለንስኪ ዱላ ቀረሽ ጥል የጀርባው እውነት የዘለንስኪ ድራማ ወይስ ሞኝነት? በነጩ ቤተ መንግስት አሜሪካና ዩክሬን ያስማማል የሚል ስምምነት ሊፈረም ሽርጉድ የተባለ ነበር። የዩክሬኑ ፕሬዝዳንት ዘለንስኪ ዋሽንግተን ተገኝተው በነጩ ቤተ መንግስት ፕሬዝዳንቱ ኦቫል ኦፊስ ታድመዋል። ጋዜጠኞች፣ ሪፖርተሮች በተገኙበት በመሳሳቅና በቀልድ የተጀመረው ንግግር ግን የመንግስታት መሪዎች በዋቀጠን የሚጣሉ ጎረቤታሞች መሆናቸውን ማሳያ ሆኖ ተጠናቋል። ንግግሩ ሲጀመር አንድ የዋይት ሃውስ ሪፖርተር ለመሆኑ ሱፍ ታውቃለህ? እንዴት የአሜሪካ ፕሬዝዳንት ፊት ጥልቅ መድረክ ላይ ሱፍ ሳትለብስ መጣ ሲል ዘለንስኪን ይጠይቃል። ሱፍ ጦርነቱ ካለቀ በኋላ ለብሳለው፣ ለጦርነቱ ሱፍ ምን ይሰራል ሲል መለሰለት። ትራምፕ ዘለንስኪን በተቀበሉበት ወቅት ዛሬ ጥሩ ለብሳል ሲሉ ቀልደውበታል። እንዲህ በፈገግታ የተጀመረው ንግግር ወደ ዱላ ቀረሽ ንትርክ ሂዷል። ዘለንስኪ በትራምፕ ታዘው ከነጩ ቤተ መንግስት እንዲወጡ ተደርገዋል። የትራምፕ አማካሪ ዘለንስኪ በሌላ ክፍል እየተጠበቁ ባሉበት ፕሬዝዳንቱ ከቤተ መንግስቴ ይውጣ ብለው ሸኝተውታል። ዓለም አፉን ከፍቶ በድንጋጤና በአግራሞት የተመለከተው ክስተት ግን የቃላት ጭቅጭቅ ሆኖ የሚያልፍ አይደለም። አሜሪካና ዩክሬን ዘለንስኪና ትራምፕ መልሰው እንዳይስማሙ የሚያደርግ ክስተት እንጂ። ትራምፕ ሰውየውን ለሰላም ዝግጁ አይደለም ሲሆን መመለስ ይችላል ሲሉ እንቅጩን አስቀምጠውለታል። ዘለንስኪ ከአሜሪካ ሳይወጣ ነገሩን ለማስተካከል ወደ ዋይት ሃውስ እንዲመለስ በድጋሚ ጥሪ አቅርቦ የነበረ ቢሆንም ትራምፕ ውድቅ አድርገነዋል ብለውታል። እሱ መዋጋት ነው የፈለገው ራሱ ይወጣ ሲሉ ተደምጠዋል። ግራ የገባው ዘለንስኪ ፎክስ ኒውስ ላይ ቀርቦ ትናንት ባደረከው ነገር ተጸጽተሃል ተብሎ ሲጠየቅ I think it is not good ሲል ምላሽ ሰጥቷል። በዓለም ታሪክ በዚህ ደረጃ ካሜራ ፊት የተጨቃጨቀ መሪ አሜሪካ ጋር የለም ለማለት ያስደፍራል። ጭቅጭቁ ትራምፕ አሜሪካን አላመሰገንክም ሲሉ ዘለንስኪን አብጠልጥለውታል። በሶስተኛው የዓለም ጦርነት እየተጫወትክ ነው፣ አገርክን አውድመሃል፣ ሚሊዮኖች ሙተዋል፣ አሁን ምንም መጫወቻ ካርድ የለም ሲሉ እንኳን ለወዳጅ ለጠላት የሚከብድ ቁጣ ተቆጥተውታል። ዘለንስኪ ከ10 ቀናት ጀምሮ ከአሜሪካ አመራሮች ጋር ሲነታረክ እንደሰነበተ ነው የአሜሪካ ውጭ ጉዳይ አለቃ ማርኮ ሩቢዮ በኋላ የገለጸው። እንዲያውም ትራምፕ ከዘለንስኪ ጋር ያለውን ቀጠሮ እንዲሰረዝ ፈልገው እንደነበረ የፈረንሳይ ፕሬዝዳንት ማክሮን የገለጹት። ለፊርማው መጣለው ሲል ድርቅ ያለው ዘለንስኪ እንደመሆኑ የተናገረው ዘለንስኪ ትራምፕ ዘለው ከፑቲን ተወካዮች ጋር በሪያድ መሰብሰባቸው አብሽቆታል። እንደ ጓደኛ አልታየውም የሚለው አብግኖታል። አምባገነን መሪነ መባሉ ደግሞ ቆሽቱን አሳሮታል። የሰጠነን ብር በማዕድን ለውጠ መልስ የሚለው ትዕዛዝም ብዙም አልተመቸውም። ከሁሉም በላይ ትራምፕ ጦርነቱ ለማስቆም አቋራጭ መንገድ መፈለጋቸው ለዩክሬን የሚዋጥ አልሆነም። አንድን ጦርነት ለማስቆም ፈጣኑ መንገድ የተኩስ አቁም ነው። ተኩስ ሲቆም ታዲያ ሁሉም ባለበት ረግቶ የተያዘ መሬት ይመለስ፣ የተጣሰም ድንበር ይስተካከል የሚል ጉዳይ አይነሳበትም። የደህንነትና ዋስትና ከአሜሪካ ማጣታቸው አብግኗቸዋል። ትራምፕ ከኬቭ ይልቅ ወደ ሞስኮ መጠጋታቸው ደግሞ ለዘለንስኪ ክደት ነበር። ዘለንስኪ ሞኝ አይደለም፣ የተዋጣለት አክተር ነው የሚሉ አሉ። ትራምፕን ከመለማመጥ መጋፈጡ ከዩክሬን ያጣውን ተቀባይነት የሚጨምር ሆኗል። አሜሪካ በሌለችበት ወደ ጦርነት ለመግባት ዳር እያሉ ያሉ አውሮፓውያን ጠቅልለው እንዲገቡ ለማድረግ ዘለንስኪ የዘየደው ነው ብለውታል። እንደገመተውም ዓለም በሙሉ ከዘለንስኪ ጋር የቆመ መስሏል። ከጥቂት ሀገራት ውጭ መላው አውሮፓ ዘለንስኪን በደለኛ አድርጎ ተቀብሎታል። እናስ ትራምፕን መጋፈጡ ስትራቴጂክ ወይስ ስሜታዊነት? እናንተ ሐሳብ ስጡበት። ዓለም ምን አለ የሚለውን ግን ቀጥለን እናቀብላችሁ። በቅድሚያ የሩሲያ ደስተኛ መልስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በዋይት ሃውስ ያደረጉት ንግግር የቃላት ግጭት አለመግባባትን ተከትሎ የሩሲያ ባለስልጣናት አስተያየት እየሰጡ ነው። ሞስኮ አርብ ዕለት በዋይት ሃውስ በዶናልድ ትራምፕ እና በቮሎዲሚር ዘለንስኪ በተፈጠረው ግጭት ደስታ
የተሞላበት ምላሽ ሰጥታለች። የሩሲያ የቀድሞ ፕሬዝዳንትና የሩሲያው የጸጥታው ምክር ቤት ምክትል ኃላፊ ዲሚትሪ ክስተቱን ተሳዳቢው አሳማ በኦቫል ቢሮ ውስጥ ትክክለኛውን ጥፊ ተቀብሏል ሲሉ ገልጸውታል። የሩሲያ የውጭ ጉዳይ ሚኒስተር ቃል አቀባይ ማሪያ ዛካሮቫ በበኩላቸው ፕሬዝዳንት ትራምፕና ምክትላቸው ዘለንስኪን ከመምታት መቆጠባቸው ታምር ነበር ብለዋል። ዛካሮቫ ዘለንስኪ ከትራምፕ ጋር ባደረገው ንግግር ላይ እንኳን ብዙ ውሸትን ተናግሯል። ለዚህም ቁጣና የቃል ዘለፋ ብቻ ሳይሆን ቡጢም ይገባ ነበር ሲሉ ተሰምተዋል። በዋይት ሃውስ በኦቫል ቢሮ ውስጥ በነበራቸው ቆይታ ዶናልድ ትራምፕ ቮሎዲሚር ዘለንስኪን አክብሮት የጎደለው ባህሪ ሲሉ ከሰዋል። በንግግራቸው ወቅት ትራምፕ ዘለንስኪን በሚሊዮኖች ሕይወትና በሶስተኛው የዓለም ጦርነት ቁማር እየተጫወትክ ነው ብለውታል። ዘለንስኪ የሰላም ስምምነት ለመፈረም ዋስትና ያስፈልገናል ሲሉ ትራምፕ ለመደራደር የሚያስችል አቅምና ስልጣን የለም ብለው አቋርጠዋቸዋል። ያለህ አማራጭ ስምምነቱን መፈረም ነው፣ ካልሆነም አሜሪካ ከዚህ ትወጣለች ሲሉም ዱብዳ ጥለውበታል። ይህንን ተከትሎ ፕሬዝዳንት ዘለንስኪ ዋይት ሃውስን ጥለው የወጡ ሲሆን ሁለቱም ሊያደርጉት የነበረው ጋዜጣዊ መግለጫ ተሰርዟል። ጭቅጭቁ ሲጠናቀቅ ታዲያ ትራምፕ የቆንጆ የቲቪ ሾው ነው ሲሉ ብዙዎችን ፈገግ አስብሏል። ምዕራቡ ዓለም ከዘለንስኪ ጎን ቆሟል። ትራምፕ የዘለንስኪን ክብር በሚነካ መልኩ የተናገሩት ንግግር በተመለከተ በርካታ የአውሮፓ መሪዎች ከቮሎዲሚር ዘለንስኪ ጎን መሆናቸውን ይናገራሉ። ለዘለንስኪ ድጋፋቸውን ከገለጹ ሀገራት መካከል ጀርመን፣ ስፔን፣ ፈረንሳይ፣ ስዊድን፣ ኖርዌይ፣ አየርላንድ፣ ፖርቹጋል፣ ዴንማርክ፣ ኔዘርላንድ እንዲሁም የአውሮፓ ፓርላማ፣ የአውሮፓ ኮሚሽን እና የአውሮፓ ካውንስል ይገኙበታል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለፕሬዝዳንት ዘለንስኪ ሙሉ ድጋፍ እንደሚሰጡ ተናግረዋል። ከ3 ዓመት በፊት ዩክሬንን ደግፈን ሩሲያ ላይ ማዕቀብ መጣላችን ትክክል ነበርን ያሉት ፕሬዝዳንት ማክሮን አሁንም ይህንን ማድረግ እንቀጥላለን ሲሉ ተሰምተዋል። የብሪታንያው ጠቅላይ ሚኒስትር ኬ ስታርመር ከፕሬዝዳንት ዶናልድ ትራምፕ እና ከፕሬዝዳንት ቮሎዲሚር ዘለንስኪ ጋር በስልክ መነጋገራቸውን አስታውቋል። ስታርመር ለዩክሬን የማይናወጥ ድጋፍ አለን ያሉ ሲሆን ለዩክሬን ሉዓላዊነትና ደህንነት ዘላቂ ሰላም ለማምጣት የሚቻለውን ሁሉ እናደርጋለን ብለዋል። የስዊድን ጠቅላይ ሚኒስትር ኡልፍ ክራይተርሰን በበኩላቸው ስዊድን ከዩክሬን ጎን ትቆማለች፣ የምትታገለው ለነጻነቷ ብቻ ሳይሆን ለመላው አውሮፓውያን ነው ሲሉ ተናግረዋል። የአውሮፓው ህብረት ዘለንስኪን ያሞገሰ ሲሆን ክብርን መጠበቅ የዩክሬንን ጀግንነት ያስጠበቀ ነው ብለውታል። ጠንካራውን ደፋሩን ፍርሃት አይደርብ ሲሉ ደግሞ ኮሚሽኑ ቀጥለው ብለውታል። የጀርመኑ ቻንስለር ኦላፍ ሾልድ ዩክሬን ጀርመን ላይ መተማመን ትችላለች ብለዋል። ከዩክሬኖች የበለጠ ሰላምን አጥብቆ የሚሻ የለም፣ ቀጣይነት ላለው ሰላም ጥረታችን ይቀጥላል ሲሉ ተደምጠዋል። የዩክሬን ጎረቤት ፖላንድ ዩክሬን ብቻዋን አይደለችም ስትል መልእክቷን ሰዳለች። የፖላንድ ውጭ ጉዳይ ሚኒስተር በወጡት የጽሑፍ መልእክት ደግሞ ሩሲያ ውጊያ ብታቆም ጦርነቱ ይቆማል፣ ዩክሬን መዋጋት ቢያቆሙ ግን ዩክሬን አትሮንም ሲሉ ተደምጠዋል። ትራምፕን ደግፈው የታዩ አንድ ጠቅላይ ሚኒስተር ቪክቶር ኦርባን ብቻ ናቸው። ጠንካራ ሰዎች ሰላም ይፈጥራሉ፣ ደካማ ሰዎች ጦርነትን ያስቀጥላሉ። ዛሬ ፕሬዝዳንት ትራምፕ ለሰላም በጀግንነት ቆመው ታይተዋል ብለዋል። ይህ ለብዙዎች ባይዋጥም ፕሬዝዳንቱ መመስገን አለባቸው ሲሉ ተሰምተዋል። ይህ ወርልድ ኒውስ ነው።